ነሽ ሚሉ? እንዴት ነሽ? እንዴት መጣሽ? እንዴት መጣሽ ማለት ምን ማለት ነው? አማርኛ እኮ ነው ያወራሁት። በታክሲ ነው የምመጣው። ሌላ በምን እመጣለሁ? መኪና እንደሆነ የለኝ። ጥሩ ቀልደኛ ወጥቶሻል እባክሽ። እውነቴን እኮ ነው። መኪና እንደሌለኝ ታውቂ የለ እንዴ? እንደሱ ማለት ሳይሆን ወደዚህ ቤት እንዴት መጣሽ ነው እያልኩሽ ያለሁት። ምን ነው መምጣት አልነበረብኝም ማለት? ወይዘሮ ሜላት ሁሉንም ነገር አወቀች። ሀናም ልጇ እንደሆነች አስታውሳም ሀሴትዬ እያለች ሀናም ትጠራታለች። ሀናም ዞር ስትል ማንን ነው? እኔን ነው ትላለች። ሀናም ደንግጣለች። አሁን ልጄ ሀሴትዬ የኔ ልጅ ብላም ስቅስቅ ብላ ታለቅሳለች። ወይዘሮ ሜላትም በጣም እያለቀሰች ወደ ሀናም አፍጥጣ ታያታለች። ወይዘሮ ሜላትም በዛን ጊዜ ከዓይኖቿ የሚወርደውን እንባ እንደ ደም ነው የሚመስለው። ሀናም እናቷን ሀሴትዬ ስትላት ይህንን ቀን ስትጠባበቀው ስለነበረ በደስታ እሷን ማልቀስ ትጀምራለች። ሀሴት የኔ ልጅ እኔን ነው ወይ ብላ በምትላት ጊዜ አሁን እናቴ፣ አዎ ልጄ ሀሴትዬ ይቅር በይኝ ልጄ፣ አሁን እውነቱን አውቄያለሁ ብላ ታዋራታለች። ወይዘሮ ሜላትም በጣም ውስጧ ተጎድቷል። ልጇንም ለዚህ ሁሉ ዓመታት ይሄ ሁሉ ጊዜም አጠገቧ ሆና ለመዳበስ እንኳን ያልቻለችውን ፊት ለፊቷ ከጎኗ ሆናም የምትረዳትንም ልጅ ሀና ልጇ መሆኗም ስታውቅ ውስጧ በጣም ተጎድቷል። ሀሴትዬ ይቅር በይኝ የኔ ልጅ ይቅር በይኝ እያለች ታለቅሳለች። ሀናም እማዬ አንቺ ምንም አላጠፋሽም፣ እማዬ አንቺ እኮ አይደለሽም፣ እኔ ነኝ ጥፋተኛዋ፣ እኔ ነኝ ከአባቴ የምትለዩኝ መስሎኝ እርግብ ልጅሽ ናት ብዬ እኔም እንድታምኝ አድርጌሻለሁ። ስለዚህ የዚህ ሁሉ ተጠያቂ እኔ ነኝ እንጂ አንቺ አይደለሽም እያለች ታጽናናታለች። እማዬ ይቅር በይኝ ብላም ለእናቷም እንድትጽናና ታደርጋለች። ወይዘሮ ሜላት ግን ሁሉንም ነገር እያሰበች እንዴት ብዬ ነው አጠገብ ያለችዋን ልጄ እውነተኛ ልጄን ትቼ የኔ ያልሆነችንም ልጅ ስንከባከብ ለዚህ ሁሉ ዓመታት ስጠብቃት የነበረችውንም ሀሴቴ አይኔ ስር ጉያዬ ስር ቁጭ ብላ እንዴት አንቺን መለየት አቃተኝ ልጄ፣ እንዴት ብዬ አሁን አንቺንን እማይሽ ብላ ስቅስቅ ብላ ታለቅሳለች። ሀናም ከሷ ጋር የእናቷ ሁኔታም በጣም ስላሳዝናት እናቷም እንዳትከፋባት እማዬ አታልቅሺ እያለች እኔ ልጅሽ በመሆኔ ደስተኛ አይደለሽም፣ አይን እያየሽኝ አውሪኝ ብላም ትላታለች። እንዴት ብዬ አይንሽን ልየው እማዬ አይኔን ይየኝ ብላ ደጋግማም እንድታወራት ትጠይቃታለች። እናቷም ወይዘሮ ሜላትም እንዴት ብዬ አይንሽን አየዋለሁ፣ እንዴት ብዬ ለዚህ ሁሉ ዓመታት በድዬሻለሁ፣ ይህ ሁሉ ዓመታት ስጠብቀው ኖሬ እንደዚህ ቅርብ የሆነችውም ልጄ አይኔ ስር ቁጭ ብለሽ እንዴት አንቺን አላወቅኩሽም ብላ በጸጸት ራሷን ትወቅሳለች። ሀናም እማዬ ራስሽን እንደዚህ ያደረግሽ አትጸጸቺ እባክሽን እያለች እሷንም ታጽናናታለች። ወይዘሮ ሜላትም ክፉኛ ውስጧ ተጎድቷል። ሁለታቸውም በእንባ እየተራጩ ሀናም የእናቷ ሁኔታ በጣም እያሳሰባት ለእናቷም ስትል ሁሉንም ነገር እንዳደረገች እናም ከአባቷንም እንዳይለዩኝ ከአባቷ እንዳይለዩት ብላም ሁሉም ነገር እንዳደረገችውም ስትነግራት አንቺ አይደለሽም ክፉዋ፣ እኔ ክፉ ስለሆንኩኝ ነው ሁሉም ነገር የሚገባኝ ብላም ወይዘሮ ሜላትም ትናገራለች። ሀናም እማዬ እንደዚህ በጸጸት ራስሽን አትውቀሺ፣ ለዚህ ሁሉ ተጠያቂ እኔ እኮ ነኝ። እናቴ አንቺ ምንም አላጠፋሽም። እናንተ እውነቱንም ከነገርኳችሁ ከአባዬ የምታሩቁኝ መስሎኛል። ይህ ሁሉም ነገር ይፋ ቢወጣም ደግሞ ከኛ ጋር ቁጭ በይ ብላችሁም የምትሉኝ መስሎኛል። ደግሞም እናንተ ጋር ከተቀመጥኩኝ ደግሞ አባዬ ማን አለው ብዬ እዚህ ደግሞ አንድ ውሸትም ሆነ ምንም ነገር ብናገራችሁ ከዚህ ደግሞ ከእናንተም ልርቅ አልፈለኩም። ከአባቴ ደግሞ መለየትም አልፈልግም። ለዛ ብዬ ነው የሁሉ ነገር ውሸት ያደረግኩት ብላም ትላታለች። ወይዘሮ ሜላትም
ልጅ አንቺ ምንም አላጠፋሽም። ወይዘሮ ሜላትም ሀና ልጇ እንደሆነችም ስላወቀች ውስጧ ግን ምንም ሊያርፍ ስላልቻለ ይኸውልሽ እማዬ አሁን እኮ የደስታችን ቀን ነው፣ ደስታችንን እናጣጥም፣ አሁን ማልቀስ የለብንም ብላም ለእናቷም ልታረጋጋት ትሞክራለች። ወይዘሮ ሜላትም ግን ከማልቀስ ውጭ ያላት አማራጭ የለም። አልቅሳም ሁሉንም ነገር ባወጣልኝ ብላ በውስጧ ያለውንም ስሜቷንም ለማውጣት ትሞክራለች። ወይዘሮ ሜላት ግን ውስጧ በጣም ተጎድቷል። ማንን ይሄንን ሊያደርግ ይችላል ብላ ውስጧ በሀሳብ በጭንቀት ይገኛልና ሀናም እማዬ ዛሬ እኮ አናልቅስ፣ በቃ የደስታችን ቀን አይደለም፣ ደስተኛ እንሁን ብላም ትነግራታለች። ይኸውልሽ ሀንዬ፣ ሀሴት ልጄ፣ ይሄ ነገር ማንንም ሰው ማወቅ የለበትም። አንድም ሰው እኔ እንዳስታወስኩ ማንም ሰው ሀናም ለእናቷ እማዬ ግን እንዴት ልታስታውስ ይቻልሽ? እንዴትስ ልጄ ናት ብለሽ አሰብሽ? ድንብላል እናቴ ናት ልጅሽ ሀና ናት ብላም ስለነገረችሽ ነው ብላም እየጠየቀቻት ባለ ጊዜ አይ አይደለም ልጄ፣ እኔን ያስታወስኩት ሁሉንም ነገር ያወቅኩበትን ምክንያት አባትሽ የድሮ የህፃንነትሽ ፎቶ አሳይቶ የነበረ እሱን አውቄ ነበረ ወደ ቤት ስመጣ ራሴንም ስቼ ወደቅኩት ብላም ትናገራለች። በዛን ጊዜ ሀናም ውስጧ በጣም ያዝናል። ወይዘሮ ሜላትም ግን አሁን ማድረግ ያለብንም ነገር ደስታችንም በውስጥ መሆን አለበት። ሁሉንም ነገር እኔ ስለነቃው ወይንም እኔ ስላስታወስኩ አንዳቸውም ማወቅ የለባቸውም። ቤተሰቦቻችንም ቢሆኑ ወንድምሽም እህትሽም አባትሽም ጭምር ለአንዳቸውም አትናገሪ ብላ ቃል ታስገባታለች። ሀናም እንዴ እማዬ ይህንን ነገር እንኳን ፈጣሪ አድርጎልን ባለን ነገር ማመስገን ሲገባን ልናማረር ነው እንዲህ ብላም ትጠይቃታለች። ወይዘሮ ሜላትም አዎ ልጄ ለአሁን ይህንን ነገር ማድረግ አለብን፣ ምክንያቱም እርግብ ልጅሽ ናት ብሎ እዚህ ቤት ያመጣውንም ሰው ይህንን ሁሉ ማዕትም አንቺ ከኔ ከጉያዬ ነጥሎ የወሰደብኝንም ሰው ይህንን እውነታ ማወቅ ይኖርብኛል። ስለዚህ ሁሉንም ነገር እስካውቅ ድረስ እኔ ማስታወሴን ማንም ሰው ማወቅ የለበትም። ካወቁ ደግሞ እንዳላውቅ እዚህ ቤት አንቺን ከልጄን አንቺ ልጄ እንደሆንሽ እንዳላውቅ ያደረጉኝንም እርግብ እዚህ ቤት አምጥቶ ያንቺ ልጅ ናት ብሎ ያመጣውም ሰው ማወቅ አለብኝ። ስለዚህ አለማስታወሴን ለሁሉም ማሳየት አለብኝ ብላ ለሀናም ታስጠነቅቃታለች። ሀናም እሺ እማዬ ያንቺ ደስታ ይሄ ከሆነ እኔም ይህንን ምስጢር እጠብቃለሁ ብላም ትስማማለች። ወደ ቤተ ክርስቲያንም በመሄድ ሀናም ጸሎቷንም ታደርስና አመሰግናለሁ። ሀናም ጸሎቷንም እያደረሰች እያለቀሰች ነበር። አባቷም ከጎኗ እየሰማትና ልጄ ምን ሆነሽብኝ ነው ብሎም በጣም እሱም እያለቀሰ ምን ሆነሽብኝ እያላት አባዬ ደስታ እንባ ነው፣ አሁን ግን ምንም ነገር ልነግርህ አልችልም ብላ ለሱም ቃሏን ለመጠበቅ ትሞክራለች። አባቷም ግን በውስጡ በጣም ተጨንቋል። አቶ ኖላዊ የሀና ነገር ስለማይሆንለት ልጄ ምን ሆነችብኝ ብሎ በሀሳብ ይብሰለሰላል። ወይዘሮ ባዩሽም ወደ ቤት ትመጣለች። ከወይዘሮ ሜላትም ጋር ሰላም ከተባባሉ በኋላ እንዴት መጣሽ ብላም ለወይዘሮ ባዩሽም ትላታለች። እንዴት መጣሽ ማለት አንቺ እንድጠይቅሽ እኮ ነው። መቼም በመኪናዬ አልመጣሁም፣ መኪና እንደሌለኝ ታውቂያለሽ እና በታክሲ ነው የመጣሁት ብላ ወይዘሮ ባዩሽም ለወይዘሮ ሜላት ትላታለች። እሷም ታዲያ እኔ እሱን እኮ አይደለም አልኩሽ፣ ግን እንዴት መጣሽ ለምን መጣሽ ነው ያልኩሽ ብላ ትላታለች። ፊትም አንስታታለች። ወይዘሮ ሜላት ሁሉም ንግግሯም ለወይዘሮ ባዩሽም ጥርጣሬ አድሮባታል። አንድ ነገር እንዳስታወሰች ደግሞ ለሀና ነግራታለች። እኔም አንቺ አባትሽ ጋር የሆነ ፎቶ ሰጥቶኝም እውነታው ማውቄ ወደ ቤቴ ስመጣ እርግብን ለማግኘት ነበረ። እርግብንም ሳገኛት እርግብንም ሳዋራት ባለ ጊዜ እርግብ ከኋላዬ ስመታም አክስቴ ገደልሻት ወይ ብላም እያለች ነበረ። ምናልባት እሷ ልትሆን ትችላለች ብላም ስለነገረቻት
ሀሳቧ ውስጧ ላይ ሀሳብ ስላደረ ወይዘሮ ሜላትም ለባዩሽ ጥርጣሬ አድሮባታል። ግን እውነታውንም እስከምታውቅ ዝምታ መርጣለች። ወይዘሮ ባዩሽም የወይዘሮ ሜላት ሁኔታ አላማራትም። ምን ሆነሻል ብላም ትጠይቃታለች። ምን ሆንኩኝ ደግሞ አሁን ደግሞ በቃ ብቻዬ ላርፍ እፈልጋለሁ ብላም ታመነጫጭቃትና ወደ ክፍሏ እንደምትገባ ትነግራታለች። እኔን ብቻዬን ትተሽኝ ልትሄጂ ነው እንዴ ሜላት ትላታለች። ምንም አትሆኝም ብቻሽን ብትሆኝ ብላ ትታት ትሄዳለች። እቺ ሴትዮ ግን ምን ሆናለች? እውነቱን አውቃ ይሆን እያለች በሀሳብ ትብሰለሰላለች። ወይዘሮ ሜላትም ሁሉንም ነገር ለሀና ስትል ካሁን በኋላ እውነታውንም በዝምታ እንደምታሳልፈው እየተናገረች አቶ ኖላዊም ደስተኛም ነው። ግን ውስጡ ደግሞ ሀና ደስተኛ እንደሆነች በፊቷ ቢያይም ግን እያለቀሰች ስላለች ለምን አለቀሰች ልጄ ብሎ ውስጡ ተጎድቷል። ተምቹም እርግብ ስለጠፋችና በሀሳብ በጭንቀት በፍቅር እየተጎዳም ባለ ጊዜ ደውላለት ብር እንደምትፈልግና ወደ ውጭ እንደምትሄድ ትነግረዋለች። እሱም እኔን ትታኝ ልትሄድ ነው እኔ እሷን እየጠበቅኩ ብሎ በጣም ይናደዳል። ግን ደግሞ ለፍቅሩ መስዋዕት መክፈል እንዳለበት ስላሰበ ለአጎቱ ብር ፈልግልኝ ብሎ ይለዋል። አጎቱም ደግሞ ለተምቹ ሲል እዚህ ተቀምጦ የሱን ህይወት ለማሳካትና እሱ መቼ እሺ ብሎኝ ወደ አሜሪካ ይዤው እሄዳለሁ ብሎ በሚያስብበት ሰዓት እሱ ግን ፊት አንስቶታል። እዚህ ያለው ህይወት ትቼ አልሄድም ስላለው ለሱ ብሎ ሁሉንም ነገር ችሎ ይገኛል። ሀናም ከእናቷ ጋር ፎቶ እየተያዩ የልጅነት ፎቶሽን ልክ አንቺ እኮ ነው የምትመስዪው፣ ግን እንዴት ነው ይህንን ሁሉ ያላወቅኩት ብላ ወይዘሮ ሜላትም በቁጭት ለማውራት ትሞክራለች። እማዬ አሁንም ወደ ኋላ ጸጸት አያስፈልግም ብላ ታጽናናታለች። አሲርም ወደ ቤት መጥቶ ከወይዘሮ ባዩሽ ጋር ይጋጠማሉ። እዚህ ለምን መጣ? ልትሰርቅ ነው እንዲህ እያለች ታበሽቀዋለች። አዎ ልሰርቅ ነው፣ እዚህ ቤት ሰዎቹን ጠርቼ ነው የማስወጣ፣ ለፖሊስ ሲያስይዞት ታያለህ ብላም ንገራቸው ይላታል። እሷም ማን እንደሚያምኑ ያኔ እናያለን ብሎም ሀናም ወደ ፊት ለፊት ትመጣና ሀና አሲር እንዴ መጥተሃል እንዴ ትለዋለች። በዛን ጊዜ እንዴት ትተዋወቃላችሁ እንዴ ብላም ስትላት አዎ ለእናቴ እኮ ደም ሰጣት እሱ ነው ብላም ትነግራታለች። በዚህ መሀልም ወይዘሮ ባዩሽም በጣም ትናደድና እናንተ ተመካክራችሁ የምታደርጉት አለ ብላ በሩን ዘግታባቸው ትወጣለች። ነገር ግን ወይዘሮ ባዩሽም ለሀና እና ይሄ ወይዘሮ ሜላት ምን ሆናለች ብላም ስታጠያይቃት ነበረ። እውነቱም እያወቀች ሀና ምን ሆናለች ትንሽ ስላመማት ይሆናል የምትነጫነጨው ብላም እራሷን እንድታረጋጋ ትነግራታለች። ሀናም ሁሉንም ነገር ለእናቷ ስትል በውስጧ ለዚህ ሁሉ አመታት አጠገቤ ሆና ስትናፍቀኝ እውነቱን ሳታውቅ ሁሉንም ነገር የቻልኩትን አሁንም እችለዋለሁ ብላ ለወይዘሮ ባዩሽም ውሸቷን ትነግራታለች። ወይዘሮ ሜላትም በደስታ ፈገግታዋንም ያስታውቃል። ግን ብቻ እንዳላስታወሰች ነው ለሁሉም የምታስመስለው። ሀናም እናቷ ደስተኛ ሆና በማየቷም በጣም ደስ ብሏታል። አቶ ኖላዊም ግን የሀና ፈገግታዋን ሲያይ የውስጡ ደግሞ የምታለቅሰው ለምንድን ነው ብሎ በሀሳቡም እየተብሰለሰለ ሳለ ለአሲር ደግሞ ሄዶ እንዲያጣራ ነግሮት ለወይዘሮ ሜላትም ሀና ቤተ ክርስቲያን ስታንጽ አይቻታለሁ ብሎ አባቷም ተጨንቋል። ምን ችግር አለ እነገ ቤት እዚህ የተፈጠረ ነገር አለው ወይ ብሎ ለወይዘሮ ሜላትም ሲጠይቃት ነበር። ወይዘሮ ሜላትም ምንም ነገር የለም ብላ ነበረ የመለሰችለት።